በኔና በባሌ ጉዳይ እንዳትገቢ። በቃ ጥገኛ ነሽ፣ አርፈሽ ተጠጊ። እኔ ጥገኛ ሳልሆን እንግዳ ነኝ። ደግሞ በጣም ነው ናፈከኝ። አሚን አሚን። እኔም በጣም ወድሻለሁ የኔ እድህት። ኩራሌ ደህና ነህ? እስኪ ጫማ ዋጋ አውጣላት። ይሄን ጫማ ነው ብለሽ ነው? ይሄ እኮ አልቋል እንዴ። ማናት? ቆይ ፍቅር የጎረቤት ልጅ ናት። ተሳስታ ነው የገባችው። ደግሞ የአእምሮ በሽተኛ ናት። አንቺ ለምን መጣሽ? ቆይ ግን ባለትዳር ሆነሽ እንዴት ትባልጊያለሽ? እንዴት? አሁኑኑ ባለቤቴን ይቅርታ ጠይቂያት። እኔ ከሷ ማንንም አላስበ በይ ጨምርልሻለሁ። አንቺ ቆይ የኛን ትዳር ለመለያየት ለምን ፈለግሽ? ለምን ንገሪኝ፣ ለምን ፈለግሽ? አንተ ስለምታዝነኝ ሚስት ደግሞ ባለጌ ስለሆነች። አንቺ ዝም በይ። አይዞህ ትመጣለች። እሺ ይሄንን ብር ሞኝ ላስቀምጥልህ። ብዙ ይመስላል። ብሩ ምትይልኝ እኮ በጣም ጥሩ ነው። ማን ይዝልኛል እያልኩ ሲያምርሽ ቀረ። እኔ እንደገዚህ የምጀጀልሽ መሰለሽ እንዴ? ባልሽ ፊት እኔን ፍቅሬን ትክጃለሽ፣ እኔ ፊት ደግሞ ባልሽን ትክጃለሽ አይደል? ፀሐይን ፈልጌ ነው የመጣሁት። በእሷ የውሸት ወሬ አስቴርን ጎድቻታለሁ እና ለበቀል ነው የመጣሁት። ጠላት ነው፣ ወዳጅም እንደዛው። ከእህቴ አንድ ዘላ ጸጉር ሳይነቀል ድረስበትና ዋጋውን ስጥ። ሉሌ ተረጋጋ፣ ሁሉንም ነገር ያስተካክለዋል። አንተ ረጋ በል እሺ። ህግ ባለበት ሀገር መቶ ሲዘት እንዴ ዝም ትላለች? ጭራሽ እህቴ ላይ ጭራሽ እህቴ ላይ ለካ እየደወለ የሚያስጨንቅብኝ ነበር እሱ። አለመኖሬ ነው ለዚህ ደረጋት። ብቻ ግን ካላሰረፍከው እንደምመጣለት ይወቅ። አጉቴ እንዴት ነህ? ጋቢ በመጣል በጣም ደስ ብሎኛል። ሉልዬ እኔን ከቤት ለማስወጣት ብላችሁ ነው አይደለ? ገዳዩ መጥቷል ያላችሁት? የእውነት ነው መጥቷል እና ፈልገህ አገኘው ያልከኝ እውነት ከሆነ ፈልጌ ደርስበታለሁ። ግን እኔ ሰውየውን በመልክ አላውቀውም። ያው ንጉስ እንዲነግረኝ አደርጋለሁ። አቦኮም አላቦኮም እህቴ ባንተ ምክንያት ድጋሚ መጎዳት የለባትም። እሱ ነው በቃ። ሉሊ አታስብ፣ እኔ የገባበት ገብቼ ፈልጌ ደርስበታለሁ። እሺ ሉሊ፣ አንተ ተረጋግተህ ትምህርትህን ተማር። የሚሻለው እሱ ነው። ማንም ከህግ በላይ አይደለም፣ ከህግ በታች ነው እንጂ። እውነት ነው። እኔ ማድረግ ያለብኝን ሁሉ አድርጋለሁ። ከዛም በህግ ጥላ ስር እንዲያርፍ ነው የምናደርገው። አይ ካለ ደግሞ ዋጋውን እንሰጠዋለን። እሺ ሉልዬ። ፈጣሪ ዓለም እንደሚጠብቀው አባትን ቤተሰቦቹን መጠበቅ አለበት እና ኃላፊነቱን ተወጣ። ፀሐይን በደንብ ጠብቃት። እሺ እሺ ሉልዬ፣ ጠብቃታለሁ። እሺ ፈጣሪ ብርታቱንና ጽናቱን ይስጥ። አሜን አሜን። በቃ በኋላ እንደዋወል። እኔም ስራ ላናገር እየወጣው ነው። ቻው። እሺ ሉልዬ። የኔ ወንድም ደህና ነህ? ሰላም፣ እንዴት ነሽ? እኔ በጣም ደህና ነኝ። ደግሞ ታምራለህ። አንተ ማን ነህ? ናት ይባላለሁ። አንቺስ ማን ነሽ? እኔ ቡና እባላለሁኝ። የማዳም ቅመም ነበርኩኝ። አጣፍጭም ብለው እስር ቤት አስገቡኝ። ከዛ ወደ ሀገሬ ወረወሩኝ። አይዞሽ፣ እንኳን ደግሞ ለሀገርሽ አበቃሽ። እሺ፣ ደግሞ ሌላ ስምም አለኝ። ወርቅ ነሽ፣ ወርቅዬ ልትለኝ ትችላለህ። እንዴት ነኝ ስታይኝ? ወርቅ ነኝ አይደል? እሺ ወርቅ። ይቅርታ አንዴ ካላስቸገርኩሽ አጎትሽን ትጠሪልኝ? አቶ ጉዛቸው ነው። በቃ መጣው። ጋሽና ቶሎ ግባ ብለዋል። እሱ መጥቶ ቢያናገረኝ ጥሩ ነበር። እባክሽ ጠሪልኝ። እንዴ ና ግባ ብለዋል። እሱ እኮ ቁጭ ብሎ እያለቀሰ ነው። ሰምቷል ማለት ነው? አዎ ሰምቷል። ተቀምጦ ማልቀስ ነው ስራው። ተው ስለው አልሰማ አለኝ። ግን ምን ሆኖ ነው የሚያለቅሰው? ልትነግሪኝ ትችያለሽ? የሚያለቅሰውማ ስልኩ ጠፍቶበት ነው አሉ። ብታይ እንዴት ደስ እንደሚል። እባክሽ አትቀልጂ።
የምር ስልኩ ጠፍቶብን ነው የሚያለቅሰው? ላስቅ ብዬ እኮ ነው። ብታይ ቀልድ እወዳለሁ። አሁን እሺ የምትገባ ከሆነ ግባ። ከቻልሽ ግቢና አስወጪልኝ እባክሽ። ሰው አቁም ያለው መንገድ ላይ። እንዴ አንተ ግባ ስትባል ለምን አትገባም? ወርቅነሽ እባክሽ ግቢና ጠርጊ። ቸኩላለሁ አልኩሽ አይደል? ስሜ ደግሞ ቡና ቆንጆ ነው። እሺ እሺ ቡና ቆንጆ። ቡንዬ እባክሽ ግቢና ጠርጊ። ተቀምጦ እያለቀሰ ነው። ና ግባ ተብለሃል አይደለ? አሁን ትገባለህ አትገባም? ስለዚህ ቡና አይታታል እንዴ? ጠፋችብኝ እኮ። ኧረ እሷ ደግሞ ትጠፋለች። እኔ ስወጣ ነበረች እኮ እዚህ ጋር የቤት ውስጥ አይታታል። እስቲ ከቻልክ እባክህን ወተን እንፈልጋት። ቆየችብኝ። ሬትም አትሄድም እሷ ለጨዋታ ብላ ተደብቃ ነው። የት ትሄዳለች? ቡና ደግሞ አልጋ ስር ምናምን አይታታል። እየፈለኳት ነበር እስካሁን አላገኘኋት። አበቃሽ፣ ወተን ያቶች። ምን እያደረግሽ ነው? ምን ፈልገሽ ነው? ምን አስብሽ ነው? እኔ እናንተ ብቻ ነን ያለነው። እሺ ደስ የሚል ጊዜ እናሳልፋለን። እሺ እንዴ በግድ ነው እንዴ? እኔ አልፈልግም። ማን መውጣት ነው የምፈልገው? በግድ አይደለም በፍቅር ነው። ደግሞ እወድሃለሁ። እወድሃለሁ? የተውቀሽኝ ነው የምትወጂኝ? እንዳየሁህ ወደድኩ። ደግሞ ራሴን አሳልፌ ልሰጥክ ነው እና ተቀበለኛ። ውሰድ። ቡና ነግሬሻለሁኝ። ከተነሳብኝ ይኸውልሽ አጋጭሻለሁ፣ አገነፍርሻለሁ። ሞክራ ደስ ይለኛል። ነግሬሻለሁ። ቀኝ አትፈታተኝ። አርፈህ ቁጭ በል፣ ካልሆነ እጮሃለሁ። ቡናዬ እባክሽ አስወጪ። እኔ እዚህ መሆን አልፈልግም። ናፍቀኸኛል። እንድትወጣ አልፈልግም። ደግሞ ለምንድን ነው የማታቅፈኝ? ያልሽኝ ሙሉ አደርጋለሁ፣ ግን አንቺ አትጩይ እባክሽ። እና ምን ልታደርግ አሰብክ? አስደንስሻለሁ፣ አስጨፍርሻለሁ፣ አስደስትሻለሁ። ታዲያ ዛሬ ቀኔ ነው ማለት ነው? ዛሬማ ያንቺ ቀን ነው፣ የኔ ግን ቀኔ አይደለም። እና አስደንሰኛ። እሺ ቆይ አንዴ ልረጋጋ። አስጨፍርሻለሁ፣ አስደንስሻለሁ አልከኝም? እኔ ማፈቅረው ሰው ነበረ፣ እሱ ግን ከዳኝ። አንተ ግን ሳገኝ ደስ አለኝ። ቡናዬ ግን ለምን ወተን ቡና ይጠጣና በደንብ አድርጌ እሰማሻለሁ። ያው የምታፈቅሪ ሰው ነበረ፣ እሱ ደግሞ ክዶሻል። ያው ሁሉንም ነገር ደግሞ ቁጭ ብዬ እሰማሻለሁ። ቡና ፈልገህ ነው እንዴ? አዎ ቡና ፈልጌ ነው፣ ግን ወተን እየጠጣን እናውራ። ቡና ከፈለክ እኔ አለሁ ብለህ ያው ጠጣኝ። ሻው ዛሬ ነው ከዚህ የምንወጣው። ከተያዝኩ ደግሞ አለቃለኝ። ናቱ እንተኛ፣ እየመሸ እኮ ነው። አሁን ተኛው፣ የተባረከ መኝታ ይሁን። አንቺ ተኝ። አሁን ደግሞ ወጣ ብዬ ምን ላምጣልሽ? ለኔ ምን ታመጣልኛለህ? የፈለግሽውን ጠይቂ፣ አመጣልሻለሁ። በቃ አንተ ናልኝ፣ አንተ እዚህ ሁንልኝ። ኧረ ልቀቂኝ። እኔ የት ሄድብሻለሁ? እዚህ እኮ ነው ያለው። ምን ቢያለቅ። እሺ በቃ ቶሎ እንተኛ ብያለሁ፣ ቶሎ እንተኛ። ቡና እባክሽ ተነሽልኝ። ወይኔ ጉዴ ፈላ ዛሬ ተበላሸ። እስቲ ከጎኔ ለጥ በል ደስ እንዲለኝ። ኮኔ ላንቺ ደስታ መሰቀየት አለብኝ? ናቱ ልጩ እኮ ልጩ። አረ ግድ የለሽ አልተኛም። እሺ ደስ ሲል እንዴት ነው ደስ የሚለው? እዚህ መምጣት ከጀመርክ ምን ያህል ጊዜ ሆነ? ቢላው ዙር አድርጎሽ እኔ ለምን እንደመጣው እነግርሃለሁ። እስኪ እታች ቤት ግባና አልጋ ስር ምናምን በደንብ ያት። አዎ ይቻላል። ወይኔ እስቲ ያልፈለኳት ቦታ የለም። እቺ ልጅ ቆይ የት ሄዳ ነው ይባላል? በቃ እኛ ፈተና ያጣንም ማለት ነው። አንዱን ስንል አንዱ እኛ ጣጣ አያልቅም እኮ።
አንድ የሚሰማ የለም። ዝም በል። ድምፅህን መስማት አልፈልግም አንተ ባለጌ። እሺ ዝም ብላለሁ። በቃ ለቀቀኝ ልሂድበት። እኔ ወደዚህ ሰፈር ዞሬም ቢሆን አልችልም። ባለፈው ተጠራጥሬ ነበር ከሄድክ በኋላ እንዴት እንደቆጭ። ይሄው ዛሬ ቀን ጥሎ አግኝቻለሁ። ዛሬ እውነቱን ታወጣለህ አንተ ባለጌ ዘላን። ቆይ ስለምንድን ነው የምታወራው? እኔ ምንም እየገባኝ አይደል። አሁን አልገባኝም ለማለት ነው? ተናገር። አልገባኝም ለማለት ነው ወይ? ገብቶኛል አልገባኝም ገብቶኛል። እኔ በደንብ ገብቶኛል። ሁለተኛ የለም እባክህ ዛሬ ብቻ ማለት ሲመጡ እውነቱን ትናገራለህ። ከዛ ከዚህ በሰላም ትሄዳለህ። አይ ካልክ ግን እሰብርሃለሁ። ሰዓቱ መጣሻው ምንድን ነው የሚሻለኝ? እናቴ ጋር ደውዬ ድረሽ ልበላት ይሁን? እኔ እናትህ ሆናለሁ። ደስ ብሎሃል አይደል? እኔ ደስ ብሎኛል። ደግሞ ጥቁር ልጅ ነው የምወልድልሽ። ቆይ ግን ስለምን ልጅ ነው የምታወሪው? እኔ እናንተ ልጅ እንወልዳለን። አንቺ ጭራሽ ለኔ ልጅ ልትወልጂልኝ? መጀመሪያ ቀለበት እናደርጋለን። ደግሞ ቆማ አድርግልኝ እሺ፣ እንዳትፈረክ። ከዛ እልልልልልልልልልል ያሉ ከዛ ተጋባን ማለት ነው። ቡናዬ ሽንት ይመጣ ወጥቼ ሽንት ልምጣ? በኋላ ትሸናለህ። ቡና አረ ቡና። ስለሚወዱኝ እኮ ነው የሚፈልጉኝ። ወይ ልበላቸው? እሺ ዝም እንድል ከጎኔ ትተኛለህ? አዎ ደግሞ ምንድነው መተኛት አይቻልም? እንደዚህ ቤት ምንድነው የምትንጫጩት? ደግሞ ስልኩን ስጠኝ፣ ሉሌ ናፍቆኛል። ደውለህ ስጠኝ። ሉሌ ደህና ነህ? ላገባ ነው። ለሰርግ አትመጣም? ልታገቢ? ምን ልታገቢ? እኔ እንጃ። አንተ መቼ ትመጣለህ? እኔ ለክረምት ነው የምመጣው ቡናዬ። ክረምት ነገ ነው አይደል? ነገ ትመጣለህ? ነገ ትመጣለህ? አረ ነገ አይደለም፣ ክረምት በጣም ሩቅ ነው። እኔ እኮ የሚወደኝ የለም። አንተ ትወደኛለህ አይደል? እኔ በጣም ነው የምወድሽ። እዚህ ከመጣሽ በጣም ደስ ይለኛል። በቃ እኔ አንተ ጋር እመጣለሁ። እሺ? ደስ ይለኛል። በደስታ ነው የምቀበልሽ። እዚህ እኮ የሚወደኝ የለም እና ከባሌ ጋር ልምጣ? ከፈለግሽ ሰው ጋር ነኝ። ቤቱ በጣም ሰፊ ነው። በቃ ከባሌ ጋር እመጣለሁ። እሺ? እሺ። ከባልሽም ከንጉስ ቻው። በቃ ሉልዬ ቻው። አይ ቡናዬ አውርቼሽ አልጨርስ። እባክሽ ለምንሽ አስወጪኝ ከዚህ። አድረስ ትሄዳለህ። አጎትሽ ውጭ ቆሟል እንዴ? አባቴም አጎቴም ውጭ ቆሟል። እኛ ደግሞ ሲለጥ እንላለን። ቡና ለምን አትረጂኝም እባክሽ? እኔ ለእናቴ አንድ ነኝ። እኔ ደግሞ ለእናቴ ሁለት ነኝ። በቃ አንቺ ውጪና ከዚህ ጋር እነሱን አርቂልኝ። እንዴ ለምን? እኔ እኮ ካንተ ጋር ነው መሆን የምፈልገው። እንደውም በቃ እቅፍ ላድርግ። እወድሃለሁ። እሺ? በጣም እወድሃለሁ። አትወደኝም? አንተ አትወደኝም? እኔ ብቻ ነኝ እንዴ የምወድህ? አትወደኝም? አንተ ሲጀመር የኔ ነህ፣ የማንም አይደለም። ማንም አያገባህም። እሺ? አንተ እኔን ታገባለህ፣ እኔ ደግሞ አንተን አገባለሁ። ከዛ በኋላ እኔ ቀለበት አስርልሃለሁ። እሺ? ታስታውቃለህ እኮ ፊትህ ያስታውቃል። ሲጀመር ደስ ብሎሃል። ደስ ብሎታል ናቲ፣ ደስ ብሎታል። አንተ እንደዚህ ትጨነቃለህ? እሷ ገብታ ለጥ ብላ ተኝታ አንተ ትጨናነቃለህ። እንደዚህ ነው እንደምትወዳት? አዎ ትሄዳለች። እንዴት ነው ማለት? አሁን የት ትሄዳለች ብለህ ነው? ቡና ማለት እኮ አውጥተህ ራሱ ብለቃት መልሱኝ ነው የምትለው። እሷን ጸባይ እያወቅህ አሁን በቃ ዛሬ ካንተ ጋር ማደሬ ነው። አረ ቡና ክፈች። ወርቅዬ ክፈች። ወርቅነሽ ብለው ደግሞ ሉሌ ስም አውጥቶላታል።
በሱ ስም ካልሆነ አትጠራም። ግን ውስጥ ምን እያደረገች ነው? ተኝታ ነው የሚሆነው። እስኪ ሉላይ ጋር ደውለን እስቲ እንጠይቀው። ደውላልህ ነበረች ወይም በለው። ሉሌ እንዴት ነህ? ቡና ደውላልህ ነበር እንዴ? ኧረ እባክህ በር ዘግታብናለች። እስኪ ደውልና ክፈችላቸው በላት። እኛ ብንደውልም እያነሳች አይደለም። ያው አንተን ትሰማለች ብለን ነው። ያው አናግረው እንዴት እንደጨነቀው ብታይ ጠፋሽ ብሎ። ሄሎ ሉሊ እንዴት ነህ? ኧረ እኔማ በጣም አስጨንቀኛለች። ውስጥ ገብታ ምን እያደረገች እንደሆነ ራሱ ማወቅ ፈልጌ። ኧረ የትም ሴትም አትሄድም፣ ግን ብትሄድም ስለማትመለስ መጨነቅማ አለብን። እሺ በቃ ደህና ዋል። እኔ እናንተ እንገባለን፣ ከዛ ሩቅ ቦታ ሄደን እንኖራለን። እሺ ደግሞ እኔ እብድ ነኝ እንዴ? እብድ ናት ይሉኛል። እብድ ብቻ ካሉሽ ጥሩ ነው። አንቺ ከእነሱም ትብሻለሽ። እየሰደብከኝ ነው እንዴ? እኔ እኮ ስድብ አልወድም። እኔም ደግሞ ዱላ በጣም ነው የምጠላው። እና ደግሞ ዛሬ መሰባበሬ ነው። እኔ በደስታ ነው የምሰባበር። እሺ በዱላ አይደለም። እሺ እሱ ደግሞ ምን ማለት ነው? ሰውየው እኮ ሰው አይደለም አውሬ ነው። አቱዬ ምን እያልክ ነው? ደህና ነህ አይደል? ኧረ ደህና አይደለሁም። አንቺ እያለሽ እንዴት ነው ደህና ነው? አሁን እሺ ከዚህ ቤት እንዴት ነው የምወጣው? እንዴ ለምን ትወጣለህ? ሌሊት እኮ ነው። ደግሞ ጅብ ይበላ ጅብ አለ። ጅብ ይሻላል ከሱ። እንደዛ ሳያጣራ የሰባበረኝ አሁን አልጋ ላይ እንደዚህ ቁጭ ብዬ ቢያገኝ ምን ሊያደርገኝ እንደሚችል መገመት አያቅተኝ። በቃ እናቴን ሳልጦራት ነው። ስትሞት አለቅሳለሁ። እሺ መቼ ነው የምትሞተው? አላውቅም። እኔም አላውቅም። የኔ መጨረሻ እንደዚህ ሆነ። አምኜሽ በገባ ጉድ አደረግሽኝ ቡና። ወይዬ ናት ፈልግኝ። ኧረ አልፈለጉሽም። አንቺ ለምን ፈልግሻለሁ? ወይኔ እናቴ ጉድ ሆንኩ በቃ። እኔን ለማን ጥላኝ ነው የምትወጣው? ሄሎ ጨቀጨከኝ እኮ ማነክ? እኔ የፀሐይ አጎት ነኝ። ደህና ነህ? እንዴት ነህ? አው ደህና ነኝ። እኔ እንዴት ነህ አንተ? እግዚአብሔር ይመስገን። ፍቃድ ከሆነ እስቲ ያንን ሰውዬ ከአስቴር ጋር ያነሳውን ፎቶ ላክልኝ። በጣም ላስፈላጊ ጉዳይ ፈልጌው ነው። ኧረ መጥቼ እሰጥሃለሁ። የት ልምጣ? እኔ አይደለሁ እንደ ባለ ጉዳዩ። እኔ ራሴ ያለበት እመጣለሁ። እና የት ልምጣልህ? እባክህ በጣም ስለምፈልገው ነው። እኔ አሁን ያለሁት የት ይመስልሃል? የት ነኝ? አንተ የት ነህ ግን? አንተ ባለህበት መጥቼ ልስጥክ። እኔ ቤት ነው ያለሁት። እባክህ ከቻልክ ዛሬ አቀብለኝ፣ ወይ ደግሞ በቴሌግራም በዚህ ቁጥር ላክልኝ። ፎቶውን ብቻ ስለምፈልግ ነው የሰውየውን ማንነት ለመለየት። ቤት ማ ቤት? እኔ ጋ ነው ያልከኝ ቦታ እመጣለሁ። አይ በአካል ባቀብልክ ይሻላል። በዛ ላይ ደግሞ የሆነ የምነግርህ ነገር አለኝ። ያልከኝ ቦታ በማንኛውም ሰዓት እመጣለሁ። ገዳዩንማ ስከታተለው ነበርና ብዙ የምነግርህ ነገር አለኝ ስለሱ። የምትነግረኝ ነገር ካለ ግን የትም እመጣለሁ። እሺ እሺ፣ መልሼ እደውልልሃለሁ። ትንሽ ታገሰኝ። ትሰማኛለህ? እሱን መምታት አይቻልምሽ። እኔ ራሴ መክረዋል። እንደ ህፃን ልጅ ኮርኩም ያሳደግኩት ልጅ ቼቼ ብሎ ቁጥር 2 መርፌን ያስወጋኝ እሱ ነው። ሲገርም። ኧረ አውቃለሁ፣ ግን እኮ እኔ ሴት ልጅ ነኝ። ሴት ደግሞ እንዳማረባት ያው እድሜዋ ሳይጥስ ነው ማግባት ያለባት። እና ታዲያ ምን ጣጣ አለው? እንደዚሁ እንዳማረብሽ አግብቼሽ ሚስት ያደርግሻል። እና በቃ ልደራ። አሁን በቃ የፈጠነ ሂድና መድኃኒቱን ውሰደሽ። እሺ በቃ ሄዳለሁ። አንቺ ሂድ ካልሽኝ ሄዳለሁ። ና ስትይኝ ደግሞ እመጣለሁ። እሺ በቃሽ። አሁን ተነስና ሂድ።
ልጁ እንድትወልደው አድርግ። አስበዋል? ልጁ አድጎ አባዬ ምናምን ሲል ያንተ ልጅ እንዳሳድግልህ እየለመንከኝ ነው? አመሰግናለሁ። ለራሴ ስል እንጂ ላንቺ ስል እኮ ምንም ያደረኩት ነገር የለም። እኔ ደግሞ ከጊዜያዊ ስሜት ውጭ ምርጫ አይደለሽም። ተኝቼ ስነሳ በጣም ነው የምታስጠይ። ሴት የፍጥረት ምሳሌ ናት። እስኪ የሴት ክብሩ ኖርሽ። ራስህን እስክጠላ ድረስ ትሰቃያለህ። ያኔ ልሙት ብትል እንኳን ሁሉ ነገር ያቅታል። እሱ ደግሞ የሚጀምረው አሁን ነው። ፊት ላይ ሳልሰብረው ውጣ ሴሰኛ። ወይኔ ልጄ፣ ወይኔ